ነች ብሎ ያለው የትኛው ሐዋርያ? ከየት ያመጡት ትምህርት ነው? መጽሐፍ ቅዱሳዊ አይደለም። ስለዚህ በዚህ ጉዳይ ላይ እንቀጥላለን። እግዚአብሔር አምላክ የተባረከው። እንዳልክዬ በጣም ነው ደስ የሚለው። ይኸው በቃ ጀመሩት ማለት ነው። አሉ እኮ ብዙዎች እኮ አሉ የምናውቃቸው ብዙዎች። አሁን ዲያቆን መዝሙረ ያሬድ አሁን ያርማቸዋል። በጣም ከሳቸው በላይ የተማረና ሊቃውንት ስለሆነ መጥቶ ሙሴ እኮ ቤዛ እኮ ምን ይላቸዋል? አሁን እሱ ያርማቸዋል። በአንዴ ድንገት ተነስቶ በአንዴ ከሳቸው በላይ አዋቂ ሆኖ አራሚ አስተካካይ ይሆናሉ። በጣም ደስ የሚለው ነገር እሺ። እናያለና ኦልሬዲ ታርመዋል ጋይስ። የኤርሚ ወዳጅ አካሌ የሆነ ቪዲዮ ሰርተዋል። አንደኛው ያ ማነው ወዳጅ ማነው? እዛ ጎን ሰሜን ያለው ሻቦላ የሚይዘው ረሳሁት። ፍቅረ ማርያም አርሟል። ግን አክሊለ እስከዛሬ ድረስ እኔ ብዙ ሰዎች ያውቃሉ ዲፌንድ ነበር ማለት ወይ ሶኬ እንታገሰው ነበር ምለው። እንደውም ጊዜ አጥቼ ነው ዛሬ ልሰራ ነበረ። በጣም ነው ያዘንኩት። ማኒፕሌት አድርጎ እሳቸውን በመቃወም ይቅርታ አድርጉልኝ ይፍቱኝ እያለ ቪዲዮ ሰርቷል። ሊያርማቸው ሞክሯል። በጣም አሳዛኝ ልጅ ነው። አሳዛኝ ነው። ምንድነው እሱ ፖይንቱ? ቤዛ ፎር ኤግዛምፕል በኩር አህያ ቢሆን በከብት ዋጀው ይላል እና ለዛ እንትን የምታደርገው የምትከፍለው አለ። የሰው ገንዘቡ እንትኑ ቤዛው ነው ምናምን የሚለውን ማኒፕሌት አድርጎ ይሄ ብቻ ነው ወይ ምናምን ብሎ ሊያምታታ ሞክሯል። አክሊለ በጣም 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 ነው ያናደደኝ። እኔ እስከዛሬ ድረስ ታውቃላችሁ ሁላችሁም ዲፌንድ እያደረኩ ነበር። ባለፈው ዓለም በተነሳበት ጊዜ ተዉት ከልቤ ነበር ተዉት። እንደውም ትንሽ እንትንን በለው ብዬ ነበር። በጣም ነው ያናደደኝ። አሁን የሰራው ቪዲዮ አሁን ላሰማ እችላለሁ። ኤርሚዬ ሰላም ለሁላችሁ ይሁን። በዚሁ አጋጣሚ ሰላም ይብዛ። ቀጥል ጌርሳሜ። ቪዲዮውን ከፈለክ ላሰማ ነው። እኔ በሌላ ስልክ ካልሆነ የራሴ ኮሜንት ፈገግ ስላስባለኝ ነው። ዝጋ አለኝ አንዱ። ሂሳብ ነው ወይ አልኩት። ለራሴው ስላሰበኝ በጣም ከባድ ነው። ዳጊ እዚህ ነው የምትኖረው አንተ? እባክህ እዚህ ነው አዲስ አበባ። ዳጊማ በጣም እያመሰው እኮ ነው። አንተ ዳጊ እዚህ ነው የሚኖረው? እዚህ ነው ዳጊ። ብሉቱዝ ሳልቀጥል ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ሰላም ለእርሱ ይሁን። አባታችን ቡራኪው ትድረሰኝ፣ ጸሎቶትም ደግሞ ታግዘኝ። አሁን የተናገሯት ቪዲዮ ላይ እንግዲህ አንዳንድ ሰው የተወሰነ ጥያቄ ስለፈጠረበት ትንሽ ነገር ለመናገር መጣሁኝ። ብፁዕ አባታችንን እንደሰማችኋቸው ምንድን ነው ያሉን? እሳቸው ቤዛ የሚለውን ቃል እንግዲህ ተርጉሞ የጀመሩት በምንድን ነው? ቤዛ ማለት ተላልፎ መሰጠት ማለት ነው የሚል ነገር አስቀምጧል። ትክክል ነው። ይህም ተርጉሞ ነው ቤዛ ለሚለው ቃል። ልክ አንደኛ ጢሞቴዎስ ምዕራፍ 2:6 ላይ ራሱንም ስለ ሁሉ ቤዛ ሰጠ የሌለ ቤዛ ሲል ራንሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለው ቃል ስንጠቀም ስንናገር ይህንን እያሰብን ከሆነ ቤዛ የምንለው ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክትም ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቀዳሚው ላይ ቤዛ የሚለውን ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠውም የመጽሐፍ ቅዱስ ይጠቅሳል ብዬ ስጠብቅ ለእመቤታችንም በጣም እኮ ነው የሚያሳዝነው። ደግሞ አባ ጊዮርጊስ ዘጋስጫ ባይብል ያውቃል የተባለው ልጅ አይደል? ዘሞስት መናፍቅ የሆነ ሰውን አባ ጊዮርጊስ ዘጋስጫ የሚሉት አባታቸው በጣም ብዙ ምንፍቅና ያስተላለፈ እሱን ነው የሚጠቅሱት። እስኪ እናዳምጠው። ያኛውም ጠቅሶታል። አባ ጊዮርጊስ ዘጋስጫ የፍቅረ ማርያም ነው ማነው የምትሉት? ደግሞ ሰጥቶ አይተናል። ቤዛ የምትለዋን ቃል ማለት ነው የቀዳሚው ላይ ምዕራፍ 1 ላይ ለእመቤታችንም ሰጥቶ አይተናል። መጽሐፍ ቅዱስ ይህን ነው ቤዛ የሚለውን ቃል ለሀብት ሰጥቶት ደግሞ አይተናል። ቤዛ የሚለውን ምንድነው? ሀብት የሰው ነፍስ ቤዛ ነው ይላል መጽሐፈ ምሳሌ ምዕራፍ 13:8 ላይ ምሳሌ ምዕራፍ 13:8 ላይ የሰው ነፍስ ቤዛው ሀብቱ ነው ይላል። የሰው ነፍስ ቤዛው ሀብቱ ነው። ሀብት የነፍስ ቤዛ ነው ማለት በቃ ሀብት ጌታችን ኢየሱስ ነው ማለት ነው።
በፍጹም ቤዛ የምትለው ቃል ለሀብት ተቀጸለች ማለት ኢየሱስ አያደርገውም ሀብትን። ልክ እንደዚህ ሁሉ ለእመቤታችን ቤዛ የሚለው ቃል ስለተቀጸለ እመቤታችንን ኢየሱስ አያደርጋትም። ዊች ሚንስ ቤዛ የምትለው ቃል ነሰሰሪ ለኢየሱስ ብቻ የሚሰጥ ሳይሆን እንደ አገባቡ እንደ መጽሐፍ ቅዱስም እንዳሳየን ሊሰጥ ይችላል። ግን ከምን አንጻር ተናገሩት የሚለው ግን መታየት አለበት። ለምሳሌ መጽሐፈ ምሳሌ ላይ ለሰው ነፍስ ቤዛው ሀብቱ ነው ሲል ምንድነው? ሰው ሀብትን በአግባቡ ከተጠቀመበት ምንድነው? ልክ እዛው መጽሐፈ ምሳሌ ላይ የሚናገረው ነገር አለ። ለድሃ ቸርነትን የሚያደርግ ይላል። ሚኒንግ የሚለግስ ለድሃ የሚሰጥ ለእግዚአብሔር ያበድራል ይላል። ለማን ያበድራል? ለእግዚአብሔር። ለድሃ ስትሰጥ ለእግዚአብሔር እያበደርክ ነው። ለእግዚአብሔር ካበደርክ ደግሞ ለእግዚአብሔር አበድረው አስበው። እግዚአብሔር ደግሞ ምን ያደርጋል? ይከፍላል። እዛው ጋር እርሱ ራሱ ደግሞ መልስ ይከፍላል። እግዚአብሔር ማለት ነው። እግዚአብሔር ደግሞ ይከፍልሃል። ክፍያህን ከእግዚአብሔር ታገኛለህና ሀብት ያለው ሰው በሀብቱ እንደዚህ ማለት ዊዝ ጉድ ኢንቴንሽን በደንብ በፍቅር ተሞልቶ ድሃን እንደዚህ የሚረዳ ቢኖር ለድሃ እጁን የሚዘረጋ ቢኖር ለእግዚአብሔር እያበደረ ነው እና እግዚአብሔር ደግሞ ለዛ ሰው ይከፍለዋል እና ከዛ አንጻር እንዲህ ተብሎ ሊነገር ይችላል። ምንም እንኳን አንዳንዴ ደግሞ ሀብት መጥፊያ ቢሆንም ልክ እንደዚህ ደግሞ ለእግዚአብሔር ማበደር አይነት ጉዳይ ውስጥ ደግሞ ሊገባ ይችላል። ግን በፍቅር ሲሆን ማለት ነው የሚሰራው። ከዚህ አንጻር ለምሳሌ መጽሐፍ ቅዱስ በቃ ቤዛ ብሎ የጠራው ሀብትን። ስለዛ ቃላቱን ስንጠቀም ከምን አንጻር ተጠቀም ነው? እመቤታችን እንደው በጸሎት ከማገዙ አንጻር ምናምን እንዲህ ተብሎ ቢነገር ወይም በሌላም ምክንያቶችም በምን ምክንያት ቃሉን ተጠቀም ነው የሚለው እሱን ማሰቡ ጥሩ ይመስለኛል። የተወሰነ እንትን እንዳይል ማለት ነው። ግን ያው ብፁዕነታቸውም ብፁዕ አባታችንም ካሉት ትርጉም አንጻር ትክክል ነው። ያው ጌታችን ብቻ ነው የሚለው ከዛ ትርጉም አንጻር ሲሆን እናችን የተወሰነ ረዳት በሚለው ነው ይቆያል። እስኪ አሁን መጨረሻ ላይ ካጠፋው ይቅርታ። አሁን ካሉት ትርጉም አንጻር ትክክል ከሆነ ምን ቪዲዮ ሲጀመር ሙሉ አጥፍቷል እንጂ የምን ይቅርታ ነው? ሲጀመር ባይዞ የዚህን ወንጌል ባለቤት ኢየሱስን ይቅርታ ይጠይቀው። ይሄ ልጅ ወንጌልን ለመሸፈን ሄደ። ባይዞ ዲስ ጋይ ሊትራሊ ዲሞኒክ። በነገራችን ላይ አሁን ህፃናቶችን ያምታታል። አሁን እሳቸው አለስልሶ ወንጌል ከቨርማር ማለት አሁን እሳቸው ቤዛ ኢየሱስ ነው፣ ቤዛ ፍጡር መሆን አይችልም ላሉት ንግግር አይ ሌላም አለ ብሎ አሁን በጣም አሸፋፍነው ድራማ ሰርቶ እንዴ ጋይዝ ምን ሆናችሁ ነው? አንዳንድ ጴንጤዎች በጣም ቢኬርፉል ባይዘው ወንጌል የሚመስል ቅብ ጸረ ኢየሱስ እንቅስቃሴ በጣም ስነስርዓት አድርጉ እንጂ ለዩ እንጂ አይናችሁን ክፈቱ። አትርመስመሱ። የሆነ ስር ውስጥ አትርመጥመጥ። አቋም ይኑር። ወይ ኢየሱስም ወይ የሆነ ቦታ ሄድ። ዲስ ኢዝ ሊትራሊ ጸረ ኢየሱስ ጠል የመስቀሉን ስራ ደሙን ያፈሰሰበትን ሞቶ የሰራውን የወንጌል ስራ ላይ ቅብ ለመስራት የተዘጋጀ ለምን ኢየሱስ የዓለም ቤዛ ነው ተባለ? በዛ ንዴት የተሰራ ተረት ነው ይሄ። እኔ ከመጽሐፍ ቅዱስ ጥቅስ ያመጣል ብዬ ሲጠብቅ ተረት ነው ያመጣው። አባ ጊዮርጊስ ዘጋስጫፏል። አይገርምም? እግዚአብሔር ይገስጸው። ኢየሱስ ላይ እንዲህ እንደተነሳ የኢየሱስ ወንጌል ላይ አለስልሶ ተቀባይነት ለማግኘት ኦኬ እያለ ኢየሱስ ላይ እንደቀለደ ግን ይፈርድበታል። አየ ጴንጤ በክርስቶስ ኢየሱስ ቤዛነት ላይ አይቀልድም። ቀልድ የለም። እኔ ከአንተ ጋር ለመኖር እችላለሁ፣ ከአንተ ጋር እንጀራ ለመቋረስ በጣም ሲምፕል ነው። ሃይማኖተኛን አንጀቱን በልቼ ተረታ ምሳሌ ላይ ሲናገር ሀብት ቤዛ ነው አለ። ያው ሀብቱ ቤዛ ኢየሱስ ቤዛ አይደለም ለማለት እኮ ነው። ይሄ ሁሉ እግዚአብሔር ይገስጸው፣ እግዚአብሔር ይገስጸው። ይሄንን ለምን ኢየሱስ ቤዛ ሆነ ነው አይደለም ወይ ነው ይሄ ሁሉ ትግል። አንዳንድ ጴንጤዎች ስርዓት ይኑራችሁ። የት ቤት እንደምትርመሰመሱ ግን ይሁ ለማን ስትሉ እንደነበር ግን ይሁ ጸረ ኢየሱስ አለስልሶ ኢየሱስ ጠል ሙቭመንት ዲስ ጋይስ ሊትራሊ ኢየሱስን ይጠላዋል። ኢየሱስን ይጠላዋል። ምን ማለት መሰለ? ጴንጤን በስህተት አይወድም። አትርመስመስ። ካልተወደድክ የሆነ ሰው ቋቃ እያለ አትርመስመስ። አቋም ይኖር። ወጥ ነገሩን ለዩ ጎራ ወይ ኢየሱስ ወይ የሆነ ቦታው ነው። ምንድነው? በርባንም ኢየሱስም ይመቸኛል። አይሰራም። እንደዚህ አቋም ይኖራችሁ ቀጥ በሉ። እንደናንተ ድራማ መስራት አቅቶን ነው እንደ ይሄን ሁሉ እርግማና ስድብ በየቀኑ የምናስተናግደው? ኢየሱስ የነፍስ ጉዳይ እዚህ ጋር ስለሆነ እኮ ነው። እዚህ ጋር ነው ኢየሱስ። ወይ ይቀጥላል ህይወት ወይ ይቆረጣል በኢየሱስ አለቅ። እንደዚህ አይነት ፊት ለፊት ኢየሱስን የሚጠላ ይሻለኛል ከእንደዚህ አይነት ሰው። ልንገራችሁ ወይ
ከጌታ ጸጋና ሰላም ይብዛላችሁ ብሎ የኢየሱስ ቤዛነት ግን ያው ከሚል ሰው ኢየሱስን አልወደውም የሚል ሰው ይሻለኛል። ለምን? ለመስበክ ይመቸኛል። ይሄን ምኑ ነው የምትሰብከው? ይቅርታ አድርጉልኝና እኮ ብሎ ጀምሮ መጨረሻ ላይ ደግሞ ያሉ ትክክል ነው እኮ አለ። ምሳሌ ምናምን ነገር ተርመጠመጠና ማይለውን ነገር ለማገናኘት እንደ ሰነፍ ደጋሚ ታውቃለህ፣ ድግምቱ አይዝለትም እና እንደ ሰነፍ ደጋሚ ያልሆነውን ነገር ጥቅሶች አመጣ ወታተፈና መጨረሻ ግን ስንት ሳይዝለት ሲቀር ያ አባታችን መጨረሻ ላይ ያሉ ትክክል ነው ብሎ አለ። እኔ አሁን እዚህ ቀጥለን እናሳያለን፣ መጽሐፍ መግለጥ እንጀምራለን። ቅድም ከዚህ በፊት ማሳይተናል። እንዲህ አይነት የልጁ የወንጌል ጥላቻና ለወንጌላውያን አማኞች ያለውን ጥላቻ ቪዲዮውን ራሱ ዶክተር ሻውን ነው አንዴ ላከልኝ። እንደውም እኔ አላየሁትም ነበር። ቪዲዮ ላሰማችሁ እችላለሁ። እኔ ፕሮቴስታንት ሃይማኖት ቢጠፋ ደስ ይለኝ። ላሰማ ያሉ ጴንጤዎች የሚርመሰመሱ ጴንጤዎች ይዩት፣ ይስሙ ጉዳቸው። ኦኬ ጋይስ፣ ዶክተር ሻውል ነው የላከልኝ በወቅቱ። ይህም ቪዲዮ እኔ አልሰማሁትም ነበር። ኦኬ ዶክተር ሻውል እሱን ይህም ቪዲዮ የላከልኝ፣ ልብ በሉና ስሙት። ምን ብሎ ስለኛ ለእኛ ለወንጌላውያን አማኞች ያለውን ልብ ሲናገር አሁን ምላችሁ ወደዚህ አይደለም ግን አጋጣሚ ኦኬ ትልቁ ላይ ላድርገው ወገኖች። ኮፒ ሊንክና ሼር አላረጋችሁትም። ዛሬ ጠንከር ያለ ነገር እንትን ስለምንል ሪፖርት ሊኖር ይችላል። ፕሊስ ኮፒ ሊንክና ሼር አድርጉት። ኮፒ ሊንክና ሼር አድርጉልኝ። ኦልሞስት ወደ 870 ሰው ያለ ኮፒ ሊንክና ሼር አድርጉት። ከዚህ በኋላ ሰው እየበዛ ስለሚመጣ ኮፒ ሊንክና ሼር አድርጉት። ተባረኩ። የአክሊለን ውሸት ሁሉ ጭምር በመጽሐፍ ቅዱስ አሁን አፈርደቼ እናስግጠዋለን እዚሁ ሶሻል ሚዲያ ላይ ማለት ነው። ሀሳቡን የዋሻትን ውሸት ይሄ ሰው የዋሻትን ውሸት የጳጳሱን ንግግር ላይ መልስ ይሰጣለሁ ብሎ ማርያምን እኛ ቤዛዊት አይደለም ብለን እንላታለን ብሎ ያለው ኢየሱስ ለሰዎች በደልና ኃጢአት እንደሞተ ማርያም ለሰዎች በደልና ኃጢአት ሞታለች ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታስተምራለች። እደግመዋለሁ። ኢየሱስ ክርስቶስ ጌታችን ለዓለም ሁሉ ቤዛ ሊሆን ለበደልና ለኃጢአታችን ቀራንዮ መስቀል ላይ እንደሞተ ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማርያም ለኃጢአተኞች ሰዎች ሙችላቸው ብሎ ጌታ ሲናገራት ሞታላቸዋለች። ስለዚህ እነዛ ሰዎች የዳኑት በኢየሱስ ክርስቶስ ሞት ሳይሆን በማርያም ሞት ነው። በመጽሐፏ ላይ የተጻፈ ነው። እናሳያለን። ቴንክ ዩ። እንዲህ ይላል። ለወንጌላውያን አማኞች ያለውን ልብ ይዩት። ይሄ ሰው ትዝ አለኝና ዝም ለአንድ ሰው አልኩኝ። ቲክቶክ አሁን በጣም በቃ ደባሪ ነገር እየሆነ መጣና በተለይ በፕሮቴስታንት ወንድሞች መካከል የሚደረገው ነገር ይህ ነው። እኔ ፕሮቴስታንቲዝም እውነተኛ ነው ብዬም ስለማላምን ያን ያህል ፕሮቴስታንቲዝም ኢቨን ቢወድቅ ሙሉ በሙሉ ቢወድቅ ምንም የሚያስጨንቀኝ አይነት ሰው አይደለሁም። ምክንያቱም ሰዎችን ከጌታ መንግስት ይለያል ብዬ ማምን ሰው ነኝ። ግን ይህን ሰው ነው ፎሎ እያደረጋችሁ የምትሰሙት የወንጌል አማኞች። ይህን ሰው ነው ስታንቆለጳጵሱ የምትሉት ማለት ነው። በኢትዮጵያ ውስጥ ሰው ንግግሩ መናገር ከጎተተ ብሎ እንዳለልክ ሲራ የለመደ ፍየል ይመስል እንደዚህ የሚለውን ሰው ትሁት ነው ብላችሁ ትሉታላችሁ። ጥሉት እያልኩኝ አይደለም። ልጁም በሰውነቱ ጥሉት እያልን አይደለም፣ እንጸልይለታለን። ከዛ ግን ባለፈ እንዲህ አይነት ልብ ያለው ሰው ነው። ያኔ የተጣላን ጊዜ ከወንድሞች ጋር ሶሻል ሚዲያ ላይ በዛን ጊዜ ላይ ነው ወጥቶ የተናገረው። ፕሮቴስታንት ሃይማኖት ቢወድቅ ቢጠፋ ደስታውን አልችለው፣ ምክንያቱም ትውልድ አጥፊ ነውና ብሎ የሚለው። ይሄን ግን እኛ ፊት ቀርቦ በእውቀት አያወራም። አሁን ውሃና ቂጣ ላይ ብቻ አቁመነዋል ማለት ጥምቀት ላይና የጌታ እራት ተብሎ የሚባለው ቅዱስ ቁርባን ላይ ማለት ነው። እሱንም መጥቶ በሱ ህይወት ላይ አፕላይ አያደርጉትም። አክሊለን ከፈለጋችሁ ጥሩት። አሁን እዚህ ከኔ ጋር እስኪ ጥምቀት ላይ ያወራ፣ ከራሱ ህይወት አፕላይ የሚያደርገው ማለት ነው። ከራሱ ህይወት አፕላይ ያደረገው እዛ ሄዶ አባ ጊዮርጊስ አባ አግናጢዮስ ሄሬኔዎስ ሳይል የራሱ ህይወት ላይ አፕላይ ያደርገው። አክሊለ አምኖ አይደለም የተጠመቀው። አክሊለ አምኖ አልተጠመቀም፣ ሳያምን የተጠመቀው። የእሱ ጥምቀት ስብከትን ቀዳሚ ያላደረገ እምነትን ቀዳሚ ያላደረገ ጥምቀት ነው። ከዚህ የተነሳ ይሄ ሰው ያልዳነ ሰው ነው።
ያልዳነ ሰው ነው። በጌታችን በኢየሱስ ክርስቶስ ትምህርት እሱም ይሁኑ ድፍን ኦርቶዶክሳውያን ያልዳኑ ሰዎች ናቸው። ምክንያቱስ የነሱ መሰረት የሚጀምረው ከጥምቀት ነው፣ ከእምነት አይደለም። መዳን በእምነት አይደለም፣ መዳን በጥምቀት ነው እነሱ ብለው የሚሉት። ኦኬ መዳን በጥምቀት ብለው የሚሉት ከጥምቀት ስለጀመሩ ማለት ነው። የትኛው ሐዋርያ ነው ወንጌል ሳይሰብክ ጥምቀትን ቀዳሚ አድርጎ ሰዎችን ሁሉ ወደ ውሃ እየጨመራችሁ አጥምቁ ከዛ ይድናሉ ብሎ ያለው? የለም። ቅዱስ ቁርባን አለ እኔ ፊት መጥቶ አይናገራትም፣ እስኪ መጥቶ ይናገር፣ ውላጤ ላይ ይናገራለሁ ብሎ ካለ ሄዶ የሚደበቅበት እዛ አባቶች የሚጠራቸው አሉ አይደል? ከነሱ ጉያ አውጥቼ ፊት ለፊት ላይ ሞግተዋለሁ። መጽሐፍ ቅዱሳዊ የሆነ ሐዋርያቱ የቱ ጋ ነው ውላጤ ያገኛል ብሎ ያሉ? የቱ ጋ እንኳን ውላጤ እንደሚያገኝ አያውቀውም። ሀበነት ተብሎ ሲባል ይሁን የወርድ መንፈስ ቅዱስ በላዕለ ህብስቱ ተብሎ ምንም አያውቅም። ተሰጥኦ እንኳን የማይመልስ ቅዳሴ እንኳን ያልቀደሰ ውዳሴ ማርያም ያልተማረ ሰው ነው። ደግሞ ጥላቻውና ትዕቢቱ ማለት ነው። ካገኛችሁ ጥሩት። አሁን ኦርቶዶክሳውያን ወስደን ጥምቀትና ቁርባን ላይ ብቻ ቁመናቸዋል። ሌላ ላይ እንዳይናገሩ ማለት ነው። ሌላ ላይ መናገር እስከማይችሉ ድረስ እና እስከዚህ ድረስ ጥላቻ ያለው ሰው ነው። እራሳቸው የኦርቶዶክስ አገልጋዮች ህይወታቸው ላይ እነሱ ህይወት ላይ አፕላይ ያደረገ እነሱን አክሊለ ተጠምቄያለሁ ብሏል አይደል? ያ የተጠመቀው ጥምቀት አድኖት ከሆነ እሱ ስላዳነው ጥምቀት እስኪ ያወራ። መቼ ነው የተጠመቀው? ለመጠመቅ በመጀመሪያ ምን መስማት አለበት ይላል ጌታችን ኢየሱስ ክርስቶስ ሐዋርያቱስ? የቱ ጋ ነው አክሊል የተጠመቀውን ጥምቀት ሐዋርያቱ ሲያጠምቁ የነበሩት? በ40 ቀን አያወራትም። አያወራትም። እኛ ፊት አያወራትም። እኔ ፊት አያወራትም። እኛ ወንጌላውያን አማኞች ፊት አያወራው። ካለ ጥሩት አክሊለም ማለት ነው። ያ በታቦቱ ጉዳይም ብሏል። ታቦትን ጠረጴዛ አስብለነዋል፣ መክተፊያ አስብለናቸዋል። ይህንንም ውሃውን ደግሞ የዳነበት ከሆነ መሬት የወረደ ማለት ነው። አባቶች የትኞቹ አባቶች ነው? ኖ አባቶች ጋር አይደለም የምትሄደው፣ ሐዋርያቱ ጋር። ከአባቶች ተብለው ከተባለ ከሐዋርያቱ ነው አባቶች የሚጀምሩት። ጴጥሮስ አባት ነው እኮ፣ ዮሐንስ አባትም፣ ማቴዎስ አባትም። ስለዚህ ከሐዋርያት እና አክሊል አይነት ሰዎች የተጠመቁትን ጥምቀት ያጠመቀና ወይ ተጠመቁ ብሎ ያስተማረ ማን አለ? አያመጣትም። ወንድማችን ኤፊ ባለፈው ልደተ ቃልን ሲጠይቀው እንዴ ፐርሰናል አታድርገዋል። አይ አሁን ፐርሰናል የምናወራው መሬት የረገጠው ማለት ነው። መሬት የረገጠውን ሚስጥረ ቁርባንና ሚስጥረ ጥምቀት ላይ ያለው አይደል? እችን ሚስጥር እኔ ፊት አያወራትም አክሊለ። እኔ ዲያቆን እንደመሆኔ መጠን ካህን ነኝ፣ እማጠምቅም ነበርኩ ከካህን ጋራ። ዲያቆን እንደመሆኔ መጠን ደግሞ ሚስጥራትን የምሰጥ ሰው ነኝ። የጌታን ደም በእርፈ መስቀል እሰጥ የነበረው እኔ ነኝ። ሁለቱንም ማለት ነው። አጠምቅም ነበር ከካህኑ ጋር፣ አቆርብም ነበር። ካህኑ ስጋውን ሲሰጥ ማነው ህብስቱን ሲሰጥ፣ እኔ ደሙን እሰጥ ነበር። ጥሩትና ሲኛ ፊት ያወራት መጥቶ ከዛ ነው የምንጀምረው እንጂ መጥቶ አግናጢዮስ፣ ፖሊካርፕ፣ እንትን ኦሪገን ጠጊያዝ ከሐዋርያቱ ጀምር። የምን ኦሪገን ጠጊያዝ ከሐዋርያቱ ጀምር። ሐዋርያቱ ብለው ከሆነ ኦሪገን እንቀበላለን። ሐዋርያቱ ያሉትን ኦሪገን የለም፣ እንትን አግናጢዮስ የለም፣ ሄሬኔዎስ የለም፣ ማን ፖሊካርፕ፣ ጠጊያዝ እነሱን ሁሉ ይዘህ ጠጊያዝ። ስለዚህ እንዲህ አይነት ጥላቻ ያለው ሰው ነው ለወንጌላውያን አማኞች። በዚህ ምክንያት እንጥላው ማለት አይደለም። በራሱ አባቶች ላይ እንኳን አሁን የተናገሩትን እሳቸው መጽሐፍ ቅዱስ ዕብራውያንን ጠቅሰው የኢየሱስን ቤዛነት ሲያስረዱ እሱ ደግሞ አባ ጊዮርጊስ ዘጋስጫ ብሎ አንድ የወሎ ሰውዬ በአባ ጊዮርጊስ ዘጋስጫ ትምህርት የዕብራውያንን ሊያፈርስ ጠማማ ትውልድ የአባ ጊዮርጊስ ዘጋስጫ የሐዋርያቱን ጠቅሰው ጳጳሱ ባሳዩት ላይ ኖ ተሳስተዋል፣ እርሶ የአባ ጊዮርጊስ ዘጋስጫ እንደዚህ ብለዋል ብሎ የሚል ማለት አባ ጊዮርጊስ ዘጋስጫ ትምህርት ይሆናል አልጫ ነው የምናደርገው ትውልድ ፊት። የአባ ጊዮርጊስ ዘጋስጫ ትምህርት ማለት ትምህርቱ ይሆናል አልጫ በዚህ ትውልድ ፊት በዕብራውያን መልእክት በሐዋርያቱ ትምህርት ነው የሚመዘነው። እና እንዲህ አይነት ሰው ነው ይሄ ማለት እንዴ ነበር ሲሳደብ የነበረው። ኦኬ እኛ ከክርስቶስ ጥላቻን አልተማርንም። ግን እንዲህ አይነት ልብ ነው ያላቸው። እኛ ኦርቶዶክሳዊነት ቢጠፋ ብለን በሚቀጥ ነገ ጥቁር ይለብሳሉ ወጥተው በሰላማዊ ሰልፍ።
ኦርቶዶክሳዊነት ይጥፋ ብለን ማት ፍርድ ቤት ማት ምን አይነት መሰለ ድራማው የሹም ዶሮ ነኝ እሺ አትበሉኝ አይነት እኔን አትንኩኝ እኔ እንደፈለግኩ ልሆን እናንተ ግን አትንኩኝ የሹም ዶሮ ነኝ እሺ አትበሉኝ አይነት ሙድ በቃ አሁን እሱ ያላትን ንግግር እኔ ብዬ ብሆን ጠዋት ሀገር አልተገለበጠም በጣም ኧረ በስመ አብ እንደው ድንገት አምልጦኝ የሆኑ ጎረምሶች ያሉትን በ7 ዓመት ፕሮቴስታንት ይጠፋል በሆነ ዓመት ይጠፋል ያሉትን እንደው ተሳስቼ እንደው በነገር አድርጌ ብናገር ጠዋት ፎቶ ተዘቅዝቆ ለህግ ይቅረብ ወይ ነው አትንካኝ የሹም ዶሮ ነኝ እኔ ግን እንደፈለክ ልሁን አይሰራም እንደዚህ አይነት ነገር ያው እኛ ጴንጤዎች ስለሆነን ጥብቅና ምንቆምለት አምላክ የለንም ባይዘ ጴንጤ ለኢየሱስ ጠበቃ አይቆም ኢየሱስ ሙሉ ነው ጉልበታም አምላክ ነው አላግዞም እሱ ነው የሚያግዘኝ እኛን አያምነንም እሱ ነው የሚታመነው እሱን አምነን ነው ምንኖረው እንጂ እሱ እኛን አምነው አይደለም የጠራን ራሱ የታመነ ስለሆነ ነው የጠራን ክብር ለኢየሱስ እንኳን የኢየሱስ እንኳን ጴንጤ ሆንኩ ግን በእውነት እንኳን ክርስቲያን ሆንኩ እንኳን ኢየሱስ ገባኝ ጌታ እንኳን ኢየሱስ ገባኝ በቃ ጥብቅና አልቆምለት ተነካቢ ሀገር አልበጠብጥ ወንጌል እንደዚህ ነው እኔው ቴንክ ዩ ጌታ ይባረክ ሞዴሬተሮቼ በጣም ነው ያኮራችሁኝ በጣም ሪታዬ በሙሉ ሞዴሬተርነት የሰጠዋቸው ወንድሞች እናቶች ጌታ እግዚአብሔር ይባርካችሁ በቃ ይህን ባለጌ ሁሉ ጆሮን ብቻ ይሰጠናል እጁን ታስሩታላችሁ ማለት ነው አላስፈላጊ ኮሜንት የሚጽፉትን ብሎክ እንዳታረጉ ሚዩት ብቻ ማለት ነው ሚዩት ቴንክ ዩ ተባረኩ በእውነት አጣዷቸዋል እሳት የላሱ ሞዴሬተሮች ነው ያገኙት መብረቅ ገና ላነብስል እነዚህ የፈውስ አገልግሎት ላይ መላክ ነው እነዚህ ነገር አጋንንት ሲጮህ ኢየሱስ ጌታ ይባረክ ወንድሞች ሰላም ይበሉ ዶክተር በጣም የምንወድህ ዶክተር ጥላይ መካከላችን አለ ዘግይተው የገቡ ወንድሞችም ገርሳሚዬም እንደዚሁም ደግሞ ብርኬ ሰላም ይበሉና እንግዶች እየላኩ መሰለኝ ከታች ምናልባት ቢኒያው ተኝታል እንዴ እኔም እወርዳለሁ ኤርሚ ቢኒዬ ከተኛ የተኙ ሰዎችን ለማወረሽ ሰላም በሉ ዶክተር ጥልዬ ሰላም ቅዱሳን እንዲዬ ዶክተር አለን እግዚአብሔር ይመስገን ሁላችሁም ቅዱሳን እንዴት አላችሁ ብርሃት ጌርሳም ዳግዬ ብሩኬ ኤርሚ ሁላችሁም የጌታ ልጆች እንዴት አላችሁ መርሲ እየሰማኋችሁ ነው እንዳልክ እየተባረክ አንተም ኤርሚዬ ለአገልግሎትም ጌታ አብዚ ሰው ይባርክ ወንድሜ እንግዲህ አይጠፋም ጴንጤ እግዚአብሔር ይባርካ አይጠፋም እኔ ከኤቴይዝም ነው ወደ ጌታ የመጣሁት እኔ አላውቀውም እናንተ የምታወሩትን ሁሉ ከእናንተ ነው የምሰማው እና እኔ ኤቴይስቱ ጌታ ነው የመለሰኝ መጽሐፍ ቅዱስን አንብቤ በቃ ጌታ ይባረክ መጽሐፍ ቅዱሱን ሳነብ እነኚህ ሰዎች ጋር ነው ሄድ ያለብኝ ብዬ ነው የሄድኩት እና የሚጠፋ አይደለም መጽሐፍ ቅዱስ ብቻ ይሰጠው አንድ ሰው የት ነው የምትሄደው ብትለው እነኚህ ሰዎች ጋር ነው የሚለው አለቀ ስለዚህ መጽሐፍ ቅዱስ ከኛ ጋር ስለሆነ ቃሉ የእግዚአብሔር ቃል ማለት ነው ቃሉ ደግሞ ወዴት ነው ፖይንት የሚያደርገው ወደ ክርስቶስ ያ መስቀሉን ስራ የመዳንን ኃይል ያን ክርስቶስን ነው የሚያሳየውና ክርስቶስ እኮ ተውት በቃ ይሄን ሰው ሌሎች እነንተናም ተነስተው ነበር ጠፉ ከእግዚአብሔር ካልሆነ ይጠፋል ተብሎ ይሄውና 2000 ዘመን አለፈ 2000 ማለት እኮ it's like geological time ነው በቃ ቀላል ጊዜ አይደለም ከዚህ በኋላ ምንድን ነው የሚሆነው እንግዲህ 2000 ዘመን የቆየ የክርስቶስ ወንጌል ይቀጥላል የሚጠፋ አይደለምና እኛ በቃ የጌታን ታላቅነት አያልነት አዳኝነት ብቸኛው ምንም ድጋፍ የማያስፈልገው ምንም
ክርስቶስ በብቻው በቂ ነው። እኔ ጌታን የተከተልኩት ብቻውን በመሆኑ ነው። አጋዥ በቃ ሁለተኛ አጋዥ አልፈልግም። እኔ መጨውላችሁ እንግዲህ እንዲህ ልበላችሁ። እኔ ኤቲኤስ በነበርኩበት ዘመን አንዱ ወደ እግዚአብሔር ወደሚለው ኖሽን ያልመጣሁበት ምክንያት የሰው ልጅ በራሱ ብርቱ መሆን ሲችል ማወቅ፣ ሁሉን ነገር መፈልሰፍ የተሰጠው ይሄ ያለውን የብሬን ፓወር መጠቀም ሲችል ረዳት ለምን ይፈልጋል የሚለው ነው። ረዳትን አለመቀበል ነው እኔ ወደ እግዚአብሔር በቃ እንዳልመጣ ያደረገኝ። ደካሞች ነው የሚመስሉኝ እግዚአብሔርን ስም የሚጠሩ ሰዎች። በቃ ወይ አካዳሚክሊ ወይ የሆነ ነገር ምንም ይሄ ኔቸር የሚለው ነገር ያልገባቸው ሰዎች ነበሩ ማደርገውና ልክ አንድ ኃይል በቃ ያም ክርስቶስ ኢየሱስ አንድ ሌላ ረዳት እሱ ደግሞ ማይፈልግ ከጎኑ አብሮ ዕቃ የሚያቀብለው ወይ የሆነ ነገር የሚያደርግለት የሚረዳው የሌለ መሆኑን ሳረጋግጥ ነው እግሬን አንስቼ እሱ ላይ ያስቀመጥኩት ማለት ወደ እሱ ስቴፕ ያደረኩትና በቃ ምንም አንድ አለ፣ አንዱ በቂ ነው። ስለዚህ እንኳን የጌታ ሆን እንላችኋለሁ ቅዱሳን፣ የጌታ ነገር እንዳይቀልብን እንደው በጌታ ያለን ቅዱሳን መለመናችሁ የጌታ ነገር እንዳይቀልብን እላለሁ። ምክንያቱም ይኸውላችሁ እቺ የምንኖርባት ዓለም የውሸት ዓለም ናት። ውሸት በቃ ላይክ በአስትሮኖሚውም በሉ በሳይንሱ በማንኛውም ነገር እንኳን ዩኒቨርስ የምንኖርበት ህዋ እንኳን ይታጠፋል። አሁን አስትሮኖሚ ያስተምራለው የተለያዩ ዩኒቨርሲቲዎች እዚህ አሜሪካ ነገር እና የተለያዩ ቻፕተሮች አሉ። በቃ ዩኒቨርስ እንዴት አድርጎ ፀሐያችን እንኳን እንዴት አድርጋ እንደምትጠፋ ሳይንሱ ራሱ ፀሐይ ትጠፋለች ይላል። በቃ ፀሐይ ትሞታለች ይላል። እኛ ኃይል የምሰጠን ኤነርጂ የምሰጠን ምግቡ ምኑን ሁሉ በሷ ብቻ ኃይሉንም ኤነርጂ እየሰጠችን እየመገበችን ያለች እግዚአብሔር ያስቀመጣል። እቺ እንኳን ትጠፋለች ይላል። አያችሁ ሰማይና ምድርን ይሄ ዩኒቨርስም ራሱ ይጠቀለላል ብሎ ነው ሳይንስም የሚያምነውና እኛ እንግዲህ ከሳይንስ ያለፈውን ክርስቶስ ኢየሱስን ነው የምናመልከው ቅዱሳን። እና ይጠፋል፣ የሚጠፉ ናቸው አይደለም የሰው ልጅ። አሁንና አልበርት አንስታይንን የተለያዩ ሳይንቲስቶችን እኛ እናስታውሳቸዋለን፣ ስራዎቻቸውን እንጠቀማለን ለስራዎቻችን፣ ለቴክኖሎጂ አድቫንስመንት፣ ለአሁን ያለንበት የቴክኖሎጂ እድገት ይሄ ኤአዩ በሉት የሳይንስ ፍጥነቱ ምኑ ሁሉ ኢንጂነሪንግ እነኚህ እድገቶቻቸው ሁሉ ከኋላችን ያሉት ሳይንቲስቶች ኮንትሪቢሽን ነው። ግን አንድ ነገር አለ። እነኚህ ሰዎች እንኳን አሁን እነሱ የሉም በህይወት፣ እኛ እናስታውሳቸዋለን። የሚቀጥለውም ትውልድ ያስታውሳቸዋል። የሆነ ጊዜ ግን ይመጣል፣ ትውልድ እንኳን የማያስታውሰን ጊዜ ይመጣል። በቃ እነኚህም ሰዎች እና አልበርት አንስታይን የማይነሱበት ጊዜ ይመጣል። ሊያስታውሳቸው የሚችል አካል የማይኖርበት ዘመን ይመጣል። አያችሁ፣ ያ ጊዜ ደግሞ እኛ በጌታችን በክርስቶስ ኢየሱስ እቅፍ የምንሆንበት ጊዜ ነው ቅዱሳን። ስለዚህ ምድራዊ ነገር ያልፋል፣ ምንም ነገር ያልፋል። በቃ የፈለገ ሀብታሙ፣ የፈለገ ሀገር ኖር፣ የፈለገ ነገር ይኖር፣ የፈለገ ነገር ሁሉ ነገር ይጠቀለላል። እኔ ብዙ ጊዜ ቅዱሳን ሰዓት እንዳልወስድባችሁ ይኸውላችሁ የብዙ ሳይንቲስቶችን ህይወት አጥንቻለሁ ከድሮ ጀምሮ። ይሄ ዴዝቤድ የሚባል አለ። ልክ ሊሞቱ ሲሉ የመጨረሻዋ ሰዓታት ላይ ተኝተው የሚናገሯቸው ነገሮች፣ እነኝም ብቻ ነገሮች እንኳን በመስማት ወደ ጌታ የመጡ ሰዎች አሉ። ፕሮፌሰር ፍራንሲስ ኮሊንዝ ብላችሁ ብጽፉ የኤንአይኤች ዳይሬክተር ናቸው። እኚህ ሰው ኤቲስት ነበሩ እንደኔ። የ28 ዓመት ወጣት ሆነው ዴዝቤድ ላይ ሪሰርች የሚሰሩ ነበሩና እኚህ ሰዎች የተለያዩ ሰዎች ሲሞቱ የመጨረሻዋን ሰዓት
የሰው ልጅ ምንድን ነው የብሬኑ እንትን የሚለውን ነገር ነበር የሚያጠኑትና የመጨረሻዎቹ ሰዓት ላይ ሰዎችን ሲያጠኑ እኚህ ሰው ቀጥታ ወደ ጌታ መጡ። በጌታ ያሉት ሰዎች የሚናገሩትና በጌታ የሌሉ ሰዎች የመጨረሻው ፋይናል ሀወርስ ላይ እንኳን የሚነጋገሩ ቋንቋ የተለያየ። እንዲሁ የተስፋውን ቃል እንደተናገሩ ነው አይናቸውን ዘግተው ቤታቸው ወደ ጌታ የሚሄደውና ይህንን ነገር ሲያዩ እሳቸው እንኳን በቃ ይሄ ጌታ ነው እቀበለዋለሁ ብሎ ወደ ጌታ መጡ። ምንም ይሄ የምድር ነገር በጠቅላላ የሚጠቃለለው በክርስቶስ ኢየሱስ ነው። መጽሐፍ ቅዱስም እንደሚናገረው የመጨረሻው ነገር ሁሉ ነገር በልጁ በኢየሱስ ክርስቶስ ለመጠቅለል ነው ተብሎ ተጽፏልና ቅዱሳን ወደዚህ ወደ ጌታ ጸንተን ክርስቲያን የሆነን እንኑር። ወደዚህ ወደዛ ጌታን ኮምፕሮማይዝ አናርግ፣ አንፍራ። በክርስቶስ አንፈር። አትፈሩ በክርስቶስ። እኔ በክርስቶስ አላፍርም። ምክንያቱም ክርስቶስ ሰው አድርጎኝ፣ እኔ ሰው አደረገኝ ክርስቶስ ኢየሱስ። እኔ ምንም የማረባ ተራ ሰካራም ነበርኩ። ምንም ተራ በቃ ወደዚህ ግቡ ማትሉት የሆነ ሃይስኩል አስተማሪ ኢትዮጵያ ውስጥ ገጠር የነበርኩ በቃ ምንም ላይክ ጥፍሬ የጫማ ጥፍር እንኳን ወጥቶ ወደ ውጭ ያለው አስተማሪ ነበርኩ ጌታ። ከዛ ከሞትኩበት ህይወት ውስጥ በጣም ጭምልቅልቅ ያለ የሚያስጠላ ህይወት ውስጥ ነበርኩኝ። ከተለያዩ ከደረሱብኝ ህይወት ጫናዎችና እግዚአብሔርን ባለማወቅ የተነሳ ያለፍኩባቸው መንገዶች ናቸው። ጌታ ግን አያቸው በራሱ ጊዜ እኔ አንድ ዘመድ አልደረሰልኝ፣ አንድ ወገን አልደረሰኝ። ይሄ ዘመድ ይሄ እናት አባት ወንድም አክስት አሉኝ ብዬ ተስፋ ማላረግ ሰው ነበርኩ። ጌታ ያገኘኝ እዛው ገጠር ባለሁበት ጌታ አገኘኝ። ቅዱሳን ጌታ ሲያገኛችሁ የህይወታችሁን በተን ነው የሚነካው። በቃ በተን ዋናውን ነገር ነው ጠቅ አድርጎ የሚነካው። በቃ አሜንም ጥላዬ ከዛን ቀን ጀምሮ ህይወቱ ሁሉ አስተሳሰቤ፣ አመለካከቴ፣ ለምድር ያለኝ ለዚህ ለህዋ እንኳን ያለኝ አመለካከት ሁሉ ነገር ኮምፕሊትሊ ተቀየረ። ሌላ አዲስ ፍጥረት በክርስቶስ ኢየሱስ ነው። ቅዱሳን እኔ የጌታን ጣዕም አውቀዋለሁ። ይህንን እኔ አንድ የሃይማኖት ኮተት ሃይማኖት ውስጥ የነበርኩ ሰው አይደለሁም፣ አልነበርኩም። እግዚአብሔርንም አላውቅም። እግዚአብሔርን ስሳደብ የቆየው ሰው ነኝ። ግን ጌታ አሸነፈኝ። ጌታ ያሸንፋችሁ እላለሁ። ተባረኩልኝ። ጌታ ይባርካችሁ። ሁላችሁንም ወዳችኋለሁ። እድሜ እየቀጥሉ ሁላችሁም ቅዱሳን በጌታ እንበርታ እላለሁ። በጣም ወዳችኋለሁ። ተባረኩ። ተባረክ ዶክተርዬ፣ በጣም ደስ የሚል ነው። እንደ ሁል ጊዜው ያው ጌታ ይባረክ። ከዚህ ቀደምም ቴስቲሞኒን ሰምቻለሁ በደንብና ይገርመኛል አንዳንዴ እግዚአብሔር በቃ ከየት እንደሚጠራ እኛ አሁን ብዙ ሰዎች ከብዙ ሰፈር ይጠራሉ እና ወንጌል በጣም የዓለም እውቀት ላይ ያሉ ሰዎችንም ይሰብራል። እግዚአብሔር የዚህን ዓለም እውቀትና ጥበብ ከንቱ አላረገምን ይላል ጳውሎስ። እና ምንም ከክርስቶስ ኢየሱስ የመስቀል ስራ አንጻር ሲታይ የዚህ ዓለም እውቀት ጥበብ በዜሮ ነው የሚባዛው። እና ይሄ እናንተ ጌታ የምትሉት አሁን እግዚአብሔር ጥበብ የምትሉት የ32 ዓመት አይሁዳዊ እሱ ነው ጥበብ? አዎ የእግዚአብሔር ጥበብ የተባለው ይሄ ነው ይሉታል። እና ጳውሎስን ሲሉት አዎ እሱ ነው ጥበብ። እንደ መስቀል ላይ ተሰቅሎ የሞተ እኮ ነው። አዎ የእግዚአብሔር አልቲሜትሊ ጥበቡ የተገለጠው ክርስቶስ ኢየሱስ መስቀል ላይ የተሰቀለ ጊዜ ነው። እና ግሪክ ወያንን ሰብስቦ ጠቢብ የታል፣ ፈላስፋ የታል፣ ሊቅ አዋቂ ሴታል ብሎ የእነዚህን ሁሉ እውቀት ሰብስቦ ከንቱ ያደረገው እግዚአብሔር በልጁ በኢየሱስ ክርስቶስ የመስቀል ስራ ነው። እና ጳውሎስ እንደ ጳውሎስ የሚያስመካ ነገር ያለው የለም አይደለ? ቸርች ውስጥ በቤተክርስቲያን ታሪክ ውስጥ እንደ ጳውሎስ የሚያስመካ ጳውሎስ እኮ ብዙ ያውቃል፣ ግን አያውቅም። አላቅም፣ አላወቅኩም፣ አልያዝኩም የሚለው እኮ ብዙ የሚያውቅ ሰው ነው ጳውሎስ። ከክርስቶስ ኢየሱስ ጥበብ አንጻር ግን ምንም አያውቅም። ምንም ኢየሱስን ማወቅ የዓለምን ሁሉ ጥበብ እንደመናቅ ነው። የዓለም ሁሉ ጥበብ ተሰብስቦ ኢየሱስን ከማወቅ ጋር አይተካከልም። እኔ
ሁሌ ነው የምናገረው። ኖባዲ የነበርን ሰዎች ሳምበዲ የሆነው ቸርች ነው። የፈለገ ነገር በዓለም አንቱታ ቢያገኝ ቸርች ሲመጣ ኖባዲ ነው። የዓለም ምንም መረጠ ነው የሚለው መጽሐፍ። ምንም ምንድን ነው? ለምሳሌ አቶ ምንም ነበርን ማለት ነው ኢየሱስ ከማግኘቱ በፊት እኛ አሁን እኛ በዓለም መድረክ ላይ አንቱታን ያተረፍን ምናምን የተወደድን ሰዎች ከሰማይ እውነት ከዘላለም እውነት አንጻር አቶ ምንም ነው ስማችን። ምንም የዓለም ምንም የነበርነውን ነው መርጦ ኖባዲን ሳምባዲ ያደረገው ወንጌል ነው። ክብር ለኢየሱስ ይሁን። የክርስቶስ ኢየሱስ የመስቀል ስራ ነው የሰበሰበው እና በእውነት ጌታ ይባረክ። እንኳን የዚህ ወንጌል አባል ሆነን በእውነት የዚህ እውነት ተካፋዮች እንኳን ሆነን ማንም አልተቀም። በኢሳት በጣም ብዙ ሰዎች ይሄ እውነት ቢገባቸው የሚፈልጉ ሰዎች አሉ። ዊአር ላኪ ባይ አብ ካልሳበው በቀር ማንም አይገለጠለትም እና እኛ እድለኞች ነን። እንኳን በጌታ የሆናችሁ በጣም እድለኞች ናችሁ። ኢየሱስን የሚያህል እውቀት፣ ኢየሱስን የሚያህል ጥበብ፣ ኢየሱስን የሚያህል ልህቀት፣ ኢየሱስን የሚያህል አንደርስታንዲንግ በቃ ሌላ እውቀት ባታቅ ስለ ውሃ፣ ስለ ጠፈር፣ ስለ ሳይንስ፣ ስለ ቴክኖሎጂ፣ ስለ ሴት፣ ስለ ፀጉር፣ ስለ ጥፍር፣ ስለ ጭንቅላት በላይ ስፔሻሊስት፣ ስለ ወገብ፣ ስለ ሆድ ይሄ ሁሉ እውቀት ኢየሱስ ጋር ሲደርስ በዘሩ ይባዛል። ኢየሱስ የእውቀቶች ሁሉ ጥግ ነው። እሱን የማወቀን ያህል እውቀት የለም። ሰው በዓለም ላይ የፈለገ አንቱታን ቢያተርፍ አቶ እንትና፣ ዶክተር እንትና፣ ፕሮፌሰር እንትና፣ ፒኤችዲ እንትና ተብለው ቢመጡ ዮሐንስ ወንጌል 3:16 ከገባው ጴንጤ ጋር ሲነጻጸሩ ምንም ናቸው። አዝናለሁ ይህን ስላልኩ። በጣም ምንም ናቸው። ከረባት እያቀያየሩ መነጽር ከፍ ዝቅ እያደረጉ ምን መሰለ ያለ ሰው ቸርች ውስጥ ዜሮ ነው። ኢየሱስን ያወቀ ሰው ፊት ዜሮ ነው። አምሶሪ ሴዲስ እኔ እውቀት አልንቅም። በእውነት እውቀት መሰጥ እግዚአብሔር ነው። በጣም ጠቢባን እውቀት አዋቂያን አላችሁ። ኢየሱስን ካላወቃችሁ ግን ምንም እና ለእኛ እውቀት ጥበባችን በጌታ ለሆንን ክርስቶስ ነው። አሜን። ትምህርታችንም እሱ አውቃለሁ ብዬ የማወራው ምንም እዚህ ምድር ላይ የማውቀው እውቀት የለኝም። ማብራራው ነገር የለኝም። ግን አንድ እውነት ይገባኛል። አንድ ጥቅስ ገብቶን ይኸው ኤርምያስ ዘመኑ ሙሉ እያበደ ነው። ይኸው እያበድኩ ነው። አንድ ጥቅስ ገብቶኝ ምን መሰለ ይገርመሃል፣ እኔ ቢሮ ከሚሉ ሰዎች አንድ ጥቅስ ገብቶኝ ነው ማብዶ እዚህ ላይ የምለው እኮ ኢየሱስ ገብቶኝ ነው። እና ዶክተር በጣም ተባረክ፣ ጌታ ይባረክ። ደስ ብሎኛል በእውነት።